የ30 የ40 አመት ሆነን ስፔሻሊ 40 እና 60 አመት ላይ ሆነን ፊታችን ግን የ90 አመት ነው የሚመስለው። ብዙ ጊዜ አያቶቻችን 90 አመት እንኳን ሆኖ ፊታቸው የ20 አመት ወጣት ሆኖ ምንድነው የሚጠቀሙት? ተልባ ነው የሚጠቀሙት። ተልባ ፊታችሁ ላይ ተልባ ዘመናዊ ቦቶክስ ነው። ዘመናዊ ቦቶክስ ብዙ ጊዜ ታዋቂ ሰዎች በብዙ ሽብር ከፍለው በቀላል የማይባል ብዙ ሽብሮችን ከፍለው ፊታቸውን የሚሰሩት ቦቶክስ ይባላል። ስለዚህ አንድ ነገር ልንገራችሁ፣ በቀላሉ በአንድ ነገር በተልባ በቤታችሁ በሚገኝ ተልባን እንደዚህ በጄል መልኩ በመጠቀም ፊታችሁን ፍክት ጽድት እምር ማድረግ ትችላላችሁ። ይሄ ተልባ ፊታችሁ ላይ ብጉር የሚያስቸግራችሁ ከሆነ፣ ማዲያት የሚያስቸግራችሁ ከሆነ፣ ፊታችሁ 2 አይነት 3 አይነት ከሆነ፣ ፊታችሁ ውጥር እምር እንዲል የልጅነቱ ፊታችሁን መመለስ፣ ፊታችሁን ወደ ኋላ 20 አመት መመለስ የምትፈልጉ ከሆነ መፍትሄው ተልባ ነው። ከፈለጋችሁ እንደዚህ ቀቅላችሁ ጄል አድርጋችሁ መጠቀም ትችላላችሁ። ብጉር ደህና ሰንብት፣ ማዲያት ደህና ሰንብት፣ ፊት 2 አይነት 3 አይነት መሆን ደህና ሰንብት፣ ፊት መጨማደድ፣ ያለ ጊዜው ማርጀት፣ ይሄ ውድቅ ጅልጅል የሚል ፊት ካላችሁ በቀላሉ እንደዚህ አድርጋችሁ በተልባ ሰላም ሁን ብሎ በሰላም ማሰናበት ይቻላል። ሙሉ አሰራሩን እዚህ ላይ አስቀምጬላችኋለሁ። ከፈለጋችሁ እንደዚህ ጄል አድርጋችሁ ሉን እንደዚህ ግጣም ባለው ዕቃ አስቀምጣችሁ እስከ 10 ቀን ፍሪጅ ውስጥ መቀመጥ ይችላል። በየቀኑ ትቀቡታላችሁ። ልክ ድርቅ ሲል ሙልጭ አድርጋችሁ ትታጠቡታላችሁ። 10-15 ደቂቃ ይደርቃል። ከፈለጋችሁ በሳሙና ከፈለጋችሁ በውሃ መታጠብ ትችላላችሁ። ከፈለጋችሁ ደግሞ እንደዚህ በረዶ ትሰሩ። በረዶ ታውቃላችሁ፣ ሊወጣ ያለ ብጉርን ያጠፋል። የወጣ ብጉርን በሚገባ ሁኔታ ጥቋቁር ነገር ጥሎ እንዳይሄድ ያደርግባችኋል። ጥቋቁር ነገር ጥሎ የሄደ ብጉርንም በሚገባ ያጠፋላችኋል። ማዲያት ካለባችሁ ፊታችሁን ያረጋጋላችኋል። ማዲያት የማጥፋት አቅም አለው። ፊት 2 አይነት 3 አይነት ከሆነ ተመሳሳይና አንድ አይነት ፊት ይሰጠናል። ፊታችሁ የሚጨማደድ የሚሸበሸብ ያለ ጊዜ ያረጀባችሁ ከሆነ ደግሞ በቀላሉ ያጠፋላችኋል። አይነ ስር ጥቁረት ካለ በረዶ እንደዚህ የምትጠቀሙ ከሆነ በቀላሉ ፊታችሁን በአንዲት ተልባ ማስተካከል ትችላላችሁ። በብዙዎች ልጆች ብዙ ሰው እንደመሰከረው ኢቭን እኔ 30-40 አመቴ ነው ፊደልዬ፣ ተልባ ያልሽኝን መጠቀም ከጀመርኩኝ ግን እስከ የ20 አመት ወጣት ነው የምመስለው፣ የ18 አመት ነው ፊቴ ወጣት የሚመስለው ያላችሁኝ፣ እንደዚህ የበረዶዋን አንዷን ይታያችኋል፣ አንዷን በረዶ አንስታችሁ እስኪያልቅ ድረስ ተጠቀሙ። በቀን አንዴ በየቀኑ መጠቀም ትችላላችሁ። ተቀብታችሁ ፀሐይ ላይ መውጣት አይፈቀድም። ተቀቡ። 10-15 ደቂቃ ምጥጥ ይላል። ከዛ በኋላ ከታጠባችሁ በኋላ የፈለጋችሁትን ነገር ራሱ መጠቀም ትችላላችሁ ማለት ነው። እንደዚህ አድርጋችሁ እንደዚህ አድርጋችሁ አለቀች። እንደዚህ አድርጋችሁ ተጠቀሙት። አመሰግኑኛላችሁ። ሙሉ አሰራሩን እዚህ ላይ አድርጌላችኋለሁ። ቪዲዮን ሳጨርሱ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ስለ ውበት ነገር ፊደል ሁሌም አዳዲስ ነገር ስለማመጣላችሁ ሰብስክራይብ እና የደውል ምልክቷን መጫን መቻል አለባችሁ። እኔ አሁን እዚህ ጋር ትኩስ ብጉር ወጣብኝ ነበር፣ እየከሸመች ነው እና ተጠቀሙ። ወዳችኋለሁ። አሁን እዚህ ጋር የተልባውን አሰራር ልንገራችሁ። ተልባ የትኛውም ንጹህ ተልባ ይሁን ማክሲመም 3 ማንኪያ የሚሆን በ2 ወይም በ3 ብርጭቆ መጠቀም ትችላላችሁ። ያው እናንተ ይበቃል ብላችሁ የምታስቡትን ማለት ነው። ከዛ ማክሲመም 30 ደቂቃ በደንብ ማንተክተክ በደንብ ከተንተከተከ በኋላ በማጥለያ ማጥለን፣ ከፈለጋችሁ በረዶ ማድረግ፣ ከፈለጋችሁ በቃ ፍሪጅ ውስጥ አስቀምጠን መጠቀም እንችላለን። እዚህ ጋር ደግሞ ልገልጽላችሁ የምፈልገው ለምንድን ነው የተልባ ጄል ለፊታችን የሚጠቅመው። አንደኛ ተልባ በውስጡ በጣም ኦሜጋ አለው። ምንድነው የሚጠቅምልን? ቆዳችንን ሃይድሬት ያደርገዋል። እንደገና ኦሜጋ ፋት አሲዲስ ለሆነ በጣም ለኮላጅን ቆዳችን ኮላጅን እንዲያመርትና ልስልስ ብሎ የሚያምር እንዲሆን ይረዳልናል። መስመሮችን፣ የተሸበሸበውን ብጉር፣ ማዲያት፣ እንደገና ፊታችሁ 2 አይነት 3 አይነት የሆነ የተጎዳባችሁ በቀላሉ ማጥፋት ትችሉበታላችሁ ማለት ነው። እንዴት ነው የምንጠቀመው ለምትሉኝ፣ ትቀቡታላችሁ። ከ15 እስከ 20 ደቂቃ ፊታችሁ ላይ ታቆዩትና ከዛ ለብ ባለ ውሃ ሙልጭ አድርጋችሁ ታጠቡት። እሺ ቤተሰቦቼ፣ ከዛ በኋላ የፈለጋችሁትን መጠቀም ትችላላችሁ። ከፈለጋችሁ በበረዶ ከፈለጋችሁ በጄሉ። እንደምታዩት ይኸው እዚህ ጋር ጥልየዋለሁ። በደንብ ካጠለልኩት በኋላ በበረዶ ማድረግ ያዘጋጅቻለሁ። ገጥሜ ማስቀምጥበት አዘጋጅቻለሁ። ይሄኛውን ገጥሜ እስከ 10 ቀን አስቀምጠዋለሁ። ሽታ ካመጣ
ከዛ በኋላ ድፉት። ሽታ እስከሚያመጣ ግን ፍሪጅ ውስጥ መቀመጥ ይችላል። እስከ 10 ቀን በደንብ ፍሬሽ ሆኖ ይቀመጣል። በረዶ ማድረጉ ደግሞ ሞር ጥሩ ነው። በረዶ ታውቃላችሁ ፊታችን ላይ የተሸበሸቡ ነገሮችን ራሱ በሚገባ ሙልጭ አድርገው ነው የሚያጠፋው። በጣም ነው የምትጠቀሙበት። በቀጣይ መሰራላችሁ የምትፈልጉትን ነገር ደግሞ እየነገራችሁኝ ያስቀምጡልኝ። በጣም ነው የማመሰግነው።